ዕለተ ቅዳሜ ሐምሌ 11 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናላችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃምና በሸዋ ግንባሮች ከፍተኛ ውጊያዎች መቀጠላቸው የተሰማ ሲሆን በጎጃም ግንባር በጀነራል መሐመድ ተሰማ የተመራው የአገዛዙ ጦር የፋኖን ይዞታዎች ለመቆጣጠር ጥረት ቢያደርግም ያላሰበው መዓት ወርዶበታል። በተለይም በፈረስ ቤት የቦቅላና ደጋሰኝን አቅራቢያ በተደረጉ ውጊያዎች የአገዛዙ ኃይሎች በከባድ መሳሪያ ሽፋን ፋኖን ለመምታት ቢሞክሩም ያልታሰበ መዓት ወርዶባቸዋል። በዚህም በርካታው ኃይል ሲደመሰስ ገሚሱ ወደ ደንበጫ መበታተኑ ነው የተነገረው። በተመሳሳይ በሸዋ ግንባር ኤፍራታና ግድም የጨበጣ ውጊያው ቀጥሏል። በሸዋ ጠቅላይ ግዛት በኤፍራታና ግድም ወረዳዎች ዛሬ ከማለዳ ጀምሮ ከባድ ውጊያ ተከፍቷል። ውጊያው የተከፈተው ከኦሮሞ ብሔረሰብ አስተዳደር ዞን የተንቀሳቀሰ ያገዛዙ ኃይል በሰንበቴና አርሶ አምባ አካባቢዎች ዘመቻ በመጀመሩ ነው። በዝርዝር መረጃውን ይዘናል፣ ሰሙታላችሁ። የኦህዴድ ብልጽግና በምክክሩ የተደበቁ በርካታ አቋሞችን እንደያዘ ተጋለጠ። ብዙዎቹ ደግሞ በጓዳ አቋም የተያዘባቸው መሆናቸው የተነገረ ሲሆን በይፋ ለሕዝብ የሚነገረው እጅግ የተለያየ ነው ተብሏል። ላብነት ያህል በክልሎችና በሕገ መንግስቱ ጉዳይ ለሕዝብ የሚነገረውና በውስጥ አቋም የተያዘበት የተለያየ መሆኑ ተጋልጧል። የሚጠናከር እንጂ የሚፈርስ ክልል የለም፣ የሚጨመር እንጂ የሚቀነስ አንቀጽም የለም የሚል ንግግር በዛሬው ዕለት ሽመልስ አብዲሳ ማሰማቱም ተነግሯል። በምክክር ኮሚሽኑ ላይ ክልል የሚባል ነገር መጥፋት መቻል አለበት በሚል ሐሳብ መነሳቱን ተከትሎ ሽመልስ አብዲሳ ወዲያውኑ በፉከራ ምላሽ ሰጥቷል። የኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት እንዳሉም ሽመልስ አብዲሳ መናገሩን የተሰማው። ጉዳዩን የተመለከቱ ዝርዝር መረጃዎች ደርሰውናል፣ ተሰሙታላችሁ። በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ አቅራቢያ ከሚንቀሳቀሱት በአቶ ጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላም ምክር ቤት በህወሓትና በፕሬዝዳንት ደብረጽዮን ገብረ ሚካኤል በሚመራው የትግራይ አስተዳደር ላይ ያነጣጠረ የተቃውሞ ሰልፍ በመስቀል አደባባይ አካሂዷል። ሆኖም ግን በሰልፉ ላይ ከተሰሙትና ከተስተዋሉት መፈክሮች መካከል የኢትዮጵያ መንግስት የትግራይን ህዝብ የመታደግና የመጠበቅ ግዴታውን ይወጣ የሚለው ነገር በብዙዎች ዘንድ እጅግ አደገኛና ስጋት ፈጣሪ ተደርጎ ተወስዷል። በጉዳዩ ላይ አዳዲስ መረጃዎችም ወጥተዋል፣ እናሰማችኋለን። በኢትዮጵያ ቤኒሻንጉል ጉሙዝ ክልልና በሱዳን መካከል የሚገኘው ሁለቱን ሀገራት የሚያገናኘው ታሪካዊ የኩምሩክ ድልድይ በታጠቁ ኃይሎች ጥምረት መፍረሱ ተገለጸ። ከአሶሳ ተነስቶ የሱዳን ኩምሩክን የሚያቋርጠውና ቢ40 በተሰኘው አውራ ጎዳና ላይ የሚገኘው ይህ ድልድይ መሰበር በቀጠናው ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እንደሚያሳድር ተጠቁሟል። በዝርዝር መረጃውን ይዘናል። ታዋቂው የዶንኪ ቲዩብ መስራች ኮሜዲያን እሸቱ መለሰ ድረሱልኝ እያለ ነው። እሸቱ ተቋሙ በገጠመው ከባድ የፋይናንስ ቀውስ ሳቢያ 31 ሰራተኞቹን ለማሰናበት መገደዱን ይፋ ማድረጉ ማህበረሰባዊ መነጋገሪያ ሆኗል። በዝርዝር ያዝነው ሌላኛው ጉዳያችን ነው። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝር ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃምና በሸዋ ግንባሮች ከፍተኛ የጨበጣና የፊት ለፊት ውጊያዎች መቀጠላቸውም ነው የተሰማው። በአማራ ክልል በምስራቅ ጎጃምና በሰሜን ሸዋ ግንባሮች በአገዛዙ ጦርና በፋኖ መካከል ከፍተኛ ወታደራዊ ውጊያ መካሄዱን የመረጃ ምንጮቻችን ገልጸዋል። በተለይ በጎጃም ቀጠና ደጋዳሞትና ጮቄ ተራሮችን ማዕከል ባደረጉ አካባቢዎች ባለፉት 3 ቀናት ከፍተኛ ውጊያ መካሄዱ ታውቋል። ያገዛዙ ጦር መድፍ፣ ሮኬትና ሞርተርን በመጠቀም ስትራቴጂክ ቦታዎችን ለመቆጣጠር ቢሞክርም የፋኖ ኃይሎች በከፈቱት የመከላከልና የመልሶ ማጥቃት እርምጃ አካባቢውን ለመቆጣጠር የተሰማራው ጦር ወደ ኋላ ማፈግፈጉ ታውቋል። በተለይ በየቦቅላ ፈረስ ቤትና ደጋሰኝን ከተማ አቅራቢያ በተደረገ ውጊያ ያገዛዙ ኃይል በከባድ መሳሪያ ሽፋን ለማገገም ቢሞክርም ፈረስ ቤት ከተማም በአሁኑ ወቅት በፋኖ ቁጥጥር
በቁጥጥር ስር መሆኗ ተረጋግጧል። በሌላ በኩል በውጊያው ወቅት ያገዛዙ ጦር ከባድ መሳሪያዎችን በመጠቀሙ ምክንያት በንጹሃን መኖሪያ ቤቶችና በገበሬዎች ላይ ከፍተኛ ውድመት መድረሱ ተመላክቷል። በተመሳሳይ በሸዋ ግንባር ኤፍራታና ግድምም ውጊያው ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት በኤፍራታና ግድም ወረዳ ዛሬ ማለዳም ከባድ ውጊያ ተከፍቷል። ውጊያው የተጀመረው ከኦሮሞ ብሔረሰብ ዞን የተንቀሳቀሰ ያገዛዙ ጥምር ኃይል በሰንበቴና አርሶ አምባ አካባቢዎች ዘመቻ በመክፈቱ ነው። ወደ አካባቢው የተንቀሳቀሰው ያገዛዙ ጦር በሲቪል ገበሬዎች ላይ ጥቃት መፈጸሙን ተከትሎ የፋኖ ጦር በወሰደው ያጸፋ እርምጃ ያገዛዙ ኃይል ተመቶ ወደ መጣበት እንዲያፈገፍግ ተገዷል። የቀጠናው የፋኖ ጦር የህዝብ ግንኙነት መምሪያ ባወጣው መግለጫ ከኦሮሞ ብሔረሰብ አስተዳደር ዞን የሚንቀሳቀሱ ሚሊሻዎች በአካባቢው ነዋሪዎች ላይ ግድያ፣ ዝርፊያና መፈናቀል እየፈጸሙ መሆኑን በመጥቀስ ተቃውሞውን አሰምቷል። ያገዛዙ ጦር በጀነራል መሐመድ ተሰማና በሌሎች አመራሮች እየተመራ ስትራቴጂክ ቦታዎችን ለመቆጣጠር ቢሞክርም እስካሁን ድረስ በወታደራዊ ሚዛን የተለየ ለውጥ አለማምጣቱ የተነገረ ሲሆን ይባስ ብሎም ወደ ቀጠናው የገባው ጦር በፋኖ እየተደመሰሰ መሆኑን መረጃዎች አመልክተዋል። የብልጽግናው የምክክር ጉባኤ ጉድ የሚያስብሉ መረጃዎች እየወጡበት ነው። ኦህዴድ ብልጽግና በምክክር ኮሚሽኑ ጉዳይ በርካታ አቋሞችን እንደያዘም ተገልጧል። ብዙዎቹ ደግሞ በጓዳ የተያዘባቸው አቋምና በይፋ ለህዝብ የሚነገረው እጅግ የተለያየ ነው። ላብነት ያህል በክልሎችና በህገ መንግስቱ ጉዳይ ለህዝብ የሚነግሩትና በውስጥ አቋም የያዙበት የተለያየ መሆኑን የተነገረው የሚጠናከር እንጂ የሚፈርስ ክልል የለም፣ የሚጨመር እንጂ የሚቀነስ አንቀጽም የለም ብለው አቋም እንደያዙ ነው የታወቀው። ይህንን አቋማቸውን ለሌሎች የብልጽግና ቅርንጫፍ ጽህፈት ቤት አባላት ጭምር ግልጽ እንዳደረጉላቸውም ተሰምቷል። እንደተለመደው ለሚዲያ ፍጆታ የቆጥ የባጡን ሲናገሩ ቢደመጡም ምክክር የሚባለው የኦህዴድ ብልጽግናን ዓላማ ለማሳካት የተዘጋጀ እንጂ አጋነው የሚናገሩትን ሁሉ የሚያካትት አይደለም። አንዳንዱን ህዝብ መክሮበት ነገር ግን ያልወሰነበት አስመስለው ለማለፍ ዳር እያሉ እንዳሉም ነው የተነገረው። ህገ መንግስቱ መቀየር አለበት፣ ክልል የሚባል ነገርም ኢትዮጵያ ውስጥ መጥፋት መቻል አለበት በሚል የተነሳውን ሐሳብ ተከትሎም ሽመልስ አብዲሳ በፉከራ ወዲያውኑ ምላሽ መስጠታቸው ታውቋል። ሽመልስ የኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በሚል ዛቻና ፉከራ ሰምተዋል። በናዝሬት ከተማ በተካሄደ የአገዛዙ አመራሮች መድረክ ላይ ርዕሰ መስተዳድሩ በኦሮሞኛ ቋንቋ ባደረጉት ንግግር ይህ ምኞት በፍጹም ሊሳካ እንደማይችልና ክልሉ ይበልጥ እየጠነከረና ውጤታማ የሆነ እንደሚሄድ አረጋግጧል የተባለው አቶ ሽመልስ የፎከሩባቸውንና የዛቱባቸውን የእነዚህን አካላት ማንነት በስም ባይጠቅሱም ንግግሩን ያደረጉት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤ በአጀንዳነት በቀረበ ማግስት ነው። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ የምክክር ኮሚሽን አካሄድ አሳታፊነት የጎደለውና የፖለቲካ ተጽዕኖ ያረፈበት ነው በሚል ከባድ ትችት ቀርቦበታል። በኢትዮጵያ ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር የተቋቋመው የብሔራዊ ምክክር ኮሚሽን አጠቃላይ የአሰራር አካሄድ ታማኒነትና አካታችነት የጎደለው ከመሆኑ በላይ ለይስሙላ እንኳን መሆን አልቻለም በሚል ብርቱ ትችትና ቅሬታ እየቀረበበት ይገኛል። ከሂደቱ ታዛቢዎችና ተሳታፊዎች የወጡ መረጃዎች እንዳመለከቱት በኮሚሽኑ ውስጥ በተለይም በመግቢያ አስተባባሪነት እየሰሩ ያሉ አካላት ከተወሰኑ ክልሎች በተለይም ከኦሮሚያ ክልል በገፍ የሚላኩ ተሳታፊዎችን ያለምንም ጋጋታ እያስተናገዱ ባሉበት በአሁኑ ወቅት ከፌዴራል ባለድርሻ አካላት ከግል ድርጅቶችና ከተለያዩ የፖለቲካ ፓርቲዎች ለወራት የተመለመሉ ሰዎችን መግባት አትችሉም በሚል መከልከላቸው ትልቅ ቅሬታ ፈጥሯል። በተለይ ታዋቂ የሆኑት የፕሬስ የጋዜጠኞች ምክር ቤት ተወካዮች እንዲሁም የተወሰኑ ወገኖች ወደ መድረኩ እንዳይገቡ መታገዳቸው ተገልጿል። ከዚሁ ጋር ተያይዞ በኮሚሽኑ ውስጥ ከፍተኛ የአስተዳደር የፋይናንስ ግልጽነት መጓደል መኖሩን ጠቋሚ ምልክቶች እየታዩ መሆኑ ተጋልጧል። በዛሬው ዕለት በአብይ አህመድ አስተዳደር አቅራቢያ ከሚንቀሳቀሱት በአቶ ጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላም ምክር ቤት በህወሓትና በፕሬዝዳንት ደብረጽዮን በሚመራው የትግራይ አስተዳደር ላይ ያነጣጠረ የተቃውሞ ሰልፍ በመስቀል አደባባይ አካሂዷል። ሆኖም ግን በሰልፉ ላይ ከተሰሙትና ከተስተዋሉት መፈክሮች መካከል የኢትዮጵያው አገዛዝ የትግራይን ህዝብ የመታደግና የመጠበቅ ግዴታውን ይወጣ የሚለው ባነር በብዙዎች ዘንድ እጅግ
አደገኛና ስጋት ፈጣሪ ተደርጎ ተወስዷል። ይህ መፈክር ከዓመታት በፊት የትግራይ ጦርነት ከመቀስቀሱ አስቀድሞ በፌዴራል መንግስቱ አስተዳደር አማካኝነት በመላ ሀገሪቱ በተደረጉ የተቃውሞ ሰልፎች ላይ በተመሳሳይ መልኩ ሲታይ የነበረ በመሆኑ አደራጆቹ ለትግራይ ህዝብ ደህንነት ግድ የላቸውም የሚል ከፍተኛ ትችት አስከትሏል። በርካታ የትግራይ ተወላጆች በድጋሜ የፌዴራል መንግስትን ጣልቃ ገብነትና ጭቆና ፈጽሞ የማይፈልጉ መሆኑን እየገለጹ ባሉበት በዚህ ወቅት በሰልፉ ላይ የተገኙ እውነተኛ የትግራይ ተወላጆች ቁጥር እጅግ አናሳ እንደነበርና አብዛኛው ተሳታፊ የመንግስት መዋቅር ሰዎች ናቸው የሚሉ ጥርጣሬዎችና መላምቶች በስፋት እየተነሱ ይገኛል። ታዋቂው የዶንኬቲው መስራች ኮሜዲያን እሸቱ መለሰ ተቋሙ በገጠመው ከባድ የፋይናንስ ቀውስ ሳቢያ 31 ሰራተኞችን ለማሰናበት መገደዱን ይፋ ማድረጉ ማህበረሰባዊ መነጋገሪያ ሆኗል። እሸቱ ለቀውሱ ዋነኛ መንስኤ አድርጎ የጠቀሰው ማህበራዊ ለውጥ የሚያመጡ አዎንታዊ ስራዎች የሚጠይቁትን ከፍተኛ ወጪ፣ የቲክቶክ ይዘት ስርቆትንና የስፖንሰርሺፕ መቋረጥን ሲሆን እርሱ ላይ የሚነገረውን ቢሊዮነር ነው የሚለውን ወሬ በማስተባበል በአሁኑ ወቅት ያለው ንብረት አንድ አፓርታማና አንድ መኪና ብቻ መሆኑን ገልጿል። ተቋሙን ለመታደግም ከተመልካቾች የገንዘብ ድጋፍ እየጠየቀ ይገኛል። በሌላ በኩል ሚዲያው መሬት ላይ በሚያመጣቸው በጎ ተጽዕኖዎች ቢደነቅም በተለይ ድንቅ ልጆች በተሰኘው ፕሮግራም ላይ ህፃናትን ለእይታና ለንግድ ማስታወቂያ ማቅረቡ ለስነ ልቦና ጫና ይዳርጋል የሚል የሰላ ትችት ከባለሙያዎች ይሰነዘራል። በተጨማሪም ከመዝናኛ ይዘት ወጥቶ ወደ ሃይማኖታዊ በተለይም ወደ ኦርቶዶክስ ገዳማት ጉዳዮችና በሚሊዮኖች የሚቆጠር የገንዘብ ማሰባሰቢያ ላይ ማዘንበሉ የሚዲያውን ገለልተኝነትና የኦዲት ግልጽነት ጥያቄ ውስጥ ጥሎታል። አሁን ባለው ሁኔታ ዶንኬቲዩብ ህልውናውን አስከብሮ ለመቀጠል ከገንዘብ ማሰባሰቡ ጎን ለጎን በእነዚህ የይዘት አቀራረብና ገለልተኝነት ስጋቶች ዙሪያ የሚነሱትን የህዝብ ትችቶች በአግባቡ መመለስ ይኖርበታልም ተብሏል። በኢትዮጵያ ቤንሻንጉል ጉሙዝ ክልልና በሱዳን መካከል የሚገኘውና ሁለቱን ሀገራት የሚያገናኘው ታሪካዊው የኩምሩክ ድልድይ በታጠቁ ኃይሎች ጥምረት መፍረሱ ተገለጸ። ከአሶሳ ተነስቶ የሱዳን ኩምሩክን የሚያቋርጠውና ቢ40 በተሰኘው አውራ ጎዳና ላይ የሚገኘው ይህ ድልድይ መሰበር በቀጠናው ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እንደሚያሳድር ተጠቁሟል። ከስፍራው የወጡ መረጃዎች እንዳመለከቱት ድልድዩን ያፈረሱት የሱዳኑ መሪ ጄኔራል አብዱል ፈታል ቡርሃን ጦር በሱዳን ተጠልለው ከሚገኙ የቀድሞ የኢትዮጵያ ሰላም አስከባሪ ኃይሎች እንዲሁም ቤኒን ከተባለ የቤንሻንጉል ታጣቂ ቡድን ጋር በመቀናጀት ነው። በተለይም በሰሜን ኢትዮጵያው ጦርነት ወቅት ወደ ሀገራችን አንመለስም በማለት በሱዳን የፖለቲካ ጥገኝነት የጠየቁ በመቶዎች የሚቆጠሩ ከፍተኛ መኮንኖችን እና ጄኔራሎችን ያካተቱ የቀድሞ የኢትዮጵያ መከላከያ ሰራዊት አባላት በዚህ ጥቃት ተሳትፈዋል ተብሏል። እነዚህ ኃይሎች የአልቡርሃን ጦር ካርቱምን በድጋሚ እንዲቆጣጠር ከፍተኛ አስተዋጽኦ ማድረጋቸው የተነገረ ሲሆን አሁን ደግሞ አርሚ 70 በሚል ተደራጅተው ከሱዳን ጦር ክፍልና ከቤንሻንጉል ታጣቂዎች ጋር በመሆን ከሱዳን በኩል ጥቃት እየሰነዘሩ ይገኛሉ። ለበርካታ ዓመታት የሁለቱን ሀገራት የንግድ ልውውጥና የሰዎች እንቅስቃሴ ሲያሳልጥ የነበረው ይህ ድልድይ መፍረሱ ከፍተኛ የሎጂስቲክ መስተጓጎልን አስከትሏል። በዚህም ምክንያት ጥሬ ዕቃዎች እንዲሁም የገቢና የወጪ ንግድ እንቅስቃሴዎች ሙሉ በሙሉ እንዲቆሙ ያደርጋል። በሌላ በኩል ድርጊቱ ወታደራዊ ስትራቴጂን ያነገበ መሆኑ ተገልጿል። የተቃራኒ ጦርን እንቅስቃሴ ለመግታት ድልድዮችን ማፍረስ የተለመደ ወታደራዊ ስልት ሲሆን ይህም በሰሜን ኢትዮጵያ ጦርነት ወቅት በወልዲያና ጋሸና አካባቢዎች ከታየው የድልድዮች መፍረስ ጋር ተመሳሳይነት አለው። ይህ የድንበር ላይ ውጥረትና የድልድይ ማፍረስ እርምጃ እየተካሄደ ባለበት በዚህ ወቅት የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱል ፈታል ቡርሃን በኤርትራ አስመራ ድንገተኛ ጉብኝት እያደረጉ ይገኛሉ። ጄኔራሉ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናው የጸጥታ ጉዳዮች ዙሪያ እየመከሩ ባለበት ወቅት በኩምሩክ ድንበር ይህ ክስተት መፈጠሩ የጉዳዩን ፖለቲካዊና ወታደራዊ ስፋት ይበልጥ አጉልቶታል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።